ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝያ 23 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። ፋኖ በራያ ግንባር ባደረገው ተጋድሎ ድል ሲያስመዘግብ የአድማ ብተና አባላቱ አገዛዙን ገድለው ፋኖን ተቀላቅለዋል። የግንባር መረጃዎችን በዝርዝር ይዘናል። የአማራ ፋኖ ብሔራዊ ንቅናቄ በ182 የተለያዩ መድረኮች ከ167539 አርሶ አደሮች ጋር በትግሉ ወቅታዊ ጉዳዮች ላይ ውይይት አድርገዋል። የአማራን ትግል ክደው ለአገዛዙ እጅ የሰጡት እነ ማስረሻው ሰጤ ፍርድ ቤት ለምስክርነት የቀረቡበት ጉዳይ እያነጋገረ ነው። የአርቲስት ቴዲ አፍሮ ማናጀር እና ጓደኛ ላይ የቀረበው ክስ እያነጋገረ ሲሆን ብልጽግና ለምን ደነገጠ ለሚለው ምላሽ ተሰጥቷል። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባጋይ አገራቸው ከአሜሪካ ጋር በሚኖራት የሰላም ውይይት ፓኪስታን ይፋዊ አደራዳሪ መሆኗን አስታውቀዋል። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ፋኖ በራያ ግንባር ባደረገው ተጋድሎ ድል ሲያስመዘግብ የአድማ ብተና አባላቱ አዛዡን ገድለው ፋኖን ተቀላቅለዋል። የአፋብን 102ኛ ኮር 12ኛ ክፍለ ጦር በሰሜን ወሎ ዞን በራያ ቆቦ ወረዳ በጮቢና አዩብ በተለምዶ አዲስ ዓለም በር አካባቢ በጠላት ላይ ከባድ ማጥቃት በማድረግ ድል አስመዝግበዋል። በአብይ አህመድ ዙፋን ጠባቂ ኃይል ላይ ከጠዋቱ 12 ሰዓት ጀምሮ በ12ኛ ክፍለ ጦር መካናይዝድ በመታገዝ በአንደኛና በአራተኛ ሻለቃ የሰራዊት አባላት አማካኝነት በአገዛዙ ኃይል ላይ ሰብአዊና ቁሳዊ ኪሳራ አድርሰውበታል። በጠዋት የጀመረው አውደ ውጊያ የ102ኛ ኮር የ12ኛ ክፍለ ጦር በጮቢ በር አቅራቢያ በነበረው አውደ ውጊያ እንደተለመደው የጠላት ድሽቃ በፋኖ ሞርተር ሙሉ በሙሉ መውደሙ በአገዛዙ በኩል ከፍተኛ ድንጋጤ ፈጥሯል። በተጨማሪም በርካታ የእግረኛ ሰራዊት አባላትና ሻምበል መሪውን ጨምሮ ሙትና ቁስለኛ ሳያነሳ እግሬ አውጪኝ በማለት ወደ ንጉስ ጋሌና ወደ ጠዘጠዛ ምሽግ በመሸሽ ተበትኗል። መጨረሻም ጠላት በጠዋት ጀምሮ በድሮን በቢኤም በዙ 23 መድፍና በታንክ የተጠናከረ ማጥቃት ቢያደርግም በ12ኛ ክፍለ ጦር የምትመራው የአንደኛ ሻለቃንና የሁለተኛ ሻለቃ አይበገሬዎቹን ማቆም ተስኖት ቀጠናውን ለወገን ኃይል አስረክቦ ወጥቷል። ይህ በእንዲህ እንዳለ 5 የአድማ ብተና አባላት 100 አለቃውን በመሸኘት ግዙፉን ጎንደር የበጋሻው ክፍለ ጦርን ተቀላቅለዋል። አምባ ጊዮርጊስ ከተማ መቀመጫውን አድርጎ ለአገዛዙ ወንበር ጥበቃ ሲያገለግል ከነበረው ኃይል ውስጥ 5 የአድማ ብተና አባላት 100 አለቃ ምስጊ አስናቀውንና 3 አባላቱን በመግደል የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ የዳግማዊ ቴዎድሮስ 5ኛ ኮር ግዙፉን ጎንደር የበጋሻው ክፍለ ጦርን በመቀላቀል ለአማራ ሕዝብ የህልውና ትግልን የድርሻቸውን ለመወጣት ሲሉ ከአገዛዙ አሽከርነት ወደ ፋኖ የነጻነት ተፋላሚነት 5 ክላሽ በመያዝ ተቀላቅለዋል። የጎንደር የበጋሻው ክፍለ ጦርን ራስ አሞራው ውብነህ ቁጥር 1 ሻለቃን የተቀላቀሉ የአድማ ብተና አባላት ስም ሙሉቀን ተፈራ፣ ተመስገን ውበቱ፣ ሀብታሙ ጌጡ፣ የኔነ ዋጋውና ፍቅሩ በላይነህ ናቸው። በዚህ ሳምንት ውስጥ ከ22 በላይ የመንግስት የጸጥታ አካላት የተለያዩ የጎንደር የበጋሻው ክፍለ ጦር ብርጌዶችን ተቀላቅለዋል። ጎንደር የበጋሻው ክፍለ ጦር በሚንቀሳቀስበት ቀጠና አንዱ በሆነው ወገራ ወረዳ ብቻ በባለፉት 3 ወራት 6 ወይም ግማሽ ደርዘን ወታደራዊ መሪዎች ላይመለሱ የጥይት ቀለብ ሆነው ሜዳ ላይ ቀርተዋል። የመንግስት ወንበር አስጠባቂዎች አሁን ላይ መሰልጠን፣ መታጠቅ፣ ከመሞት ቀድሞ ፋኖን መቀላቀል በሚል ከብልጽግና ስርዓት እየወጡ ወደ አፋብን ኃይሎች በከፍተኛ ሁኔታ እየመጡ ነው። እኛም በክብር እየተቀበልን ነው። የአገዛዙ ወታደራዊ መሪዎች በሰራዊታቸው በከፍተኛ ሁኔታ እየከዳ በመቸገራቸው የተነሳ መሳሪያና ስልክ ቢጠረንፉም ጀግኖቹ ግን እነሱንና ባንዳዎችን እየገደሉ ፋኖን ከመቀላቀል ሊያቆሟቸው አልቻሉም። የአማራን ትግል ክደው ለአገዛዙ እጅ የሰጡት እነ ማስረሻው ሰጤ በህሊና እስረኞች ላይ ሊመሰክሩ ችሎት ቀረቡ። አማራ ማንነታቸው እንደ ወንጀል ተቆጥሮ በሽብር ወንጀል እየተከሰሱ የፖለቲካና የህሊና እስረኞች ባሳለፍነው ሚያዝያ 2018 ፍርድ ቤት በቀረቡበት ወቅት ባንዳዎቹ እነ ማስረሻ ሰጤ ለምስክርነት መቅረባቸው ተሰምቷል። ተከሳሾች ጌታው አዳሙና አሰፋ እንቁ ከቂሊንጦ ማረሚያ ቤት ሚያዝያ 2018 ዓ.ም በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ የህገ መንግስትና የጸረ ሽብር ወንጀል ችሎት ቀርበው ነበር። መዝገቡ የተቀጠረው ይከላከሉ ወይስ አይከላከሉ በሚለው ጉዳይ መዝገቡን መርምሮ ብይን ለመስጠት ነበር። በዚህም መሰረት ፍርድ ቤቱ ጥፋተኛ ናችሁ ተከላከሉ ሲል ብይን ሰጥቷል። የተከሰሱት በአንቀጽ 29 ህዝባር 2 ሀ ስር ያለውን ድንጋጌ በመተላለፍ ቢሆንም ተሻሽሎ በአንቀጽ 29 ህዝባር 1 ሀ ስር
የተደነገገውን በመተላለፍ በሚለው እንዲከላከሉ በማለት ለሰኔ 16 2018 ቀጠሮ ተይዟል። በመሆኑም በእነዚህና በሌሎች የአማራ የህሊና እስረኞች ላይ ለመመስከር ባንዳዎቹን ለማስረሻ ሰጤ ችሎት ቀርበዋል። የአማራን ህዝብ የህልውና ትግል ከድተው ለኦህዴድ ብልጽግና አገዛዝ እጃቸውን የሰጡትን ማስረሻ ሰጤና መስፍን ከፈለኝ በአማራነታቸው ምክንያት በግፍ በታሰሩ የህሊና እስረኞች ላይ የክህደት ምስክርነታቸውን ለመስጠት ብዛት ባለው ወታደር ታጅበው ፍርድ ቤት ቀርበዋል። አማራነት እንደ ወንጀል ተቆጥሮ የሽብር ክስ በተመሰረተባቸው የህሊና እስረኞች ላይ የክህደት ምስክርነታቸውን ለመስጠት የቀረቡት ባንዳዎቹ ማስረሻ ሰጤና ግብረ አበሮቹ በችሎቱ የታዘቡ ወገኖችን እጅግ ያሳዘነና የታሪክ ጠባሳ ጥለው የሚያልፉበትን ድራማ ሲያከናውኑ ታይተዋል። የአማራ ፋኖ ብሔራዊ ንቅናቄ በ82 የተለያዩ መድረኮች ከ167539 አርሶ አደሮች ጋር በትግሉ ወቅታዊ ጉዳዮች ላይ ውይይት አደረገ። የድርጅቱ 4 እዞች በሚያስተዳድራቸው ቀጠናዎች በተካሄደው የአርሶ አደሮች የንቅናቄ መድረክ ከድርጅቱ የወረዱት የአሰራር መመሪያዎች፣ የመወያያ ሰነዶች፣ የማስፈጸሚያ ፕሮቶኮል መርሆችን በሚገባ ተግባራዊ ማድረግ ተችሏል። በዚህም መሰረት ከሚያዝያ 17 እስከ 19 2018 ዓ.ም በተካሄደው የአርሶ አደሮች የንቅናቄ መድረክ 167539 አርሶ አደሮች ተወያይተዋል። በዚህም በሚኒሊክ እዝ በወሎ ቤተ አማራ 51 ማዕከላት ላይ የተሳኩ ውይይቶች የተደረጉ ሲሆን በእነኚህ መድረኮች 42987 አርሶ አደሮችን ማሳተፍ ተችሏል። በቴዎድሮስ እዝ 52 ያክል መድረኮች በስኬት ማጠናቀቅ ሲቻል በእነኚህ መድረኮች 39700 አርሶ አደሮችን ማሳተፍ ተችሏል። ሸዋ ጠቅላይ ግዛት አሳምነው እዝ በ37 ያክል የመድረክ ውይይቶች 30100 አርሶ አደሮችን አወያይቷል። ጎንደር ጠቅላይ ግዛት በላይ እዝ ስር ባሉ ቀጠናዎች 42 መድረኮች የተዘጋጁ ሲሆን በእነዚህ መድረኮች 54752 አርሶ አደሮች ተሳትፈዋል። በአጠቃላይ በ182 የተለያዩ መድረኮች ከ167569 አርሶ አደሮች ጋር ውይይት ማድረግ ተችሏል። በተደራጀ የፖለቲካ ስራ የአማራ ህዝብ የፖለቲካ ግንዛቤ ይዳብራል፣ ህልውናውም ይረጋገጣል በሚል መሪ ቃል የተካሄደው መድረክ ወቅታዊ የትግሉ ጉዳዮችን ጨምሮ በርካታ ጭብጦችን የዳሰሰ ውይይት መከናወኑን ድርጅቱ አስታውቋል። ከድርጅት አመራር ጀምሮ የእዝ፣ የኮር፣ የክፍለ ጦር፣ ወረዳ፣ ጊዜያዊ መንግስትና የህዝብ አስተዳደር አመራሮች በመገኘት መድረኮችን መርተዋል። የድርጅቱን ሰነድ በማብራራትና ውይይቱን በመምራት ግዴታቸውን ተወጥተዋል። የውይይቱ ተሳታፊ አርሶ አደሮች በርካታ ሀሳቦችን አንስተዋል። በዚህም አደረጃጀቶች ላይ እየተፈጠሩ ያሉ ልዩነቶችን በማጥበብ በጠላት ላይ አብራችሁ ልታዘምቱን ይገባል፣ የግል ትጥቅ ያላቸውን አርሶ አደሮች በአባት አርበኞች አደረጃጀት መዋቅራዊ መንገድ ልንታገል ይገባል ሲሉ ሀሳባቸውን ሰንዝረዋል። በፋኖ አደረጃጀት ውስጥ ሆነው የስነ ምግባር ችግር ያለባቸውንና ወንጀል የሚሰሩትን ድርጅቶች ሊያርማቸውና ሊታገላቸው እንደሚገባ አሳስበዋል። የነፍስ አባቶቻችን ሐኪሞችንና ህጻናትን አድኖ የሚገድል መንግስት በታሪክም ሰምተን አናውቅም። ይህን መንግስት ሁሉም ለመፋለም ከመቼውም ጊዜ በላይ ዝግጁ ነው ብለዋል። ነጻ በወጡ ከተሞች ላይ በተለይ ለቅሶና ምሽት ላይ አስቁሙልን፣ የህዝብን አስተዳደርና ፍትህ ስርዓት ከወታደር ውጭ በሆነ መዋቅር እንዲሰራ አድርጉልን ሲሉ ጠይቀዋል። መንግስት የሚገድለን አንሶና ደግ በጥቁር ደም እርስ በርስ መገዳደልን በአዋጅ አስቀሩልን። ህዝቡ በኑሮ ውድነትና ትራንስፖርት ችግር መኖር የማይችልበት ደረጃ እየደረሰ ነው። ትግሉን ተረባርበን በድል ማጠናቀቅ አለብን ማለታቸውንም ድርጅቱ ገልጿል። የአርቲስት ቴዲ አፍሮ ማናጀር እና ጓደኛ ላይ የቀረበው ክስ እያነጋገረ ሲሆን ብልጽግና ለምን ደነገጠ ለሚለው ምላሽ ተሰጥቷል። የተወዳጁ ድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ቃል አቀባይ ማህሌት ሰለሞን እንዲሁም ሌሎች አብረዋት የታሰሩ ግለሰቦች ባለፈው አርብ ፍርድ ቤት ቀርበው ተጨማሪ 14 ቀናት የምርመራ ጊዜ ተፈቅዶባቸዋል። የፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ፖሊስ ምርመራ ለማጠናቀቅ ጊዜ ያስፈልገኛል በማለት ያቀረበውን ጥያቄ ተቀብሎ ታሳሪዎቹ በስር እንዲቆዩ ወስኗል። ታዲያ ፖሊስ እነዚህን የድምፃዊውን ጓደኛና ማናጀር ጠርጥሬያቸዋለሁ ያለበት የክስ አይነት አነጋጋሪ ሆኗል። ቴዲ አፍሮ ጋር በተገናኘ ያሰራቸውን እነዚህን ግለሰቦች በአደንዛዥ እጽ ዝውውር፣ ህገወጥ መሳሪያ ይዞ መገኘትና ሁከትና ብጥብጥ ማስነሳት በሚሉ ክሶች እንደሚፈልጋቸው ለፍርድ ቤቱ ገልጿል። ፍርድ ቤቱም ተጨማሪ 14 ቀን ለፖሊስ ፈቅዷል። በሌላ በኩል አዲስ ስታንዳርድ ሚዲያ የቴዲ አፍሮ ኢትዮሪካ ተቃዋሚዎች በላቀ ስርዓቱን ለምን አናወጠው በሚል ርዕስ ባለሙያዎችን አናግሮ ዘገባ ሰርቷል። በዘገባው የተካተተውም የአስተዳደርና የውስጥ አፍሪካ የንግድ ጥናት ማዕከል ዳይሬክተር እንዲሁም በተባበሩት መንግስታት የኢኮኖሚና ማህበራዊ ምክር ቤት ጋር ልዩ አማካሪ ደረጃ ያለውን አፍሪካ ስፒክስ ፕሬዝዳንት የሆኑት የዶክተር ሰይፈ ታደለ ኪዳኔ ሀሳብ ነው። የሀሳቡን የተወሰነ ክፍል ቃል በቃል እናቀርባለን።
አንድ የዘፈን አልበም ከፖለቲካ ማኒፌስቶ ይልቅ በስልጣን ላይ ያለውን ኃይል አለመረጋጋት በጥልቀት ሲያላግጥ የሥነ ጥበብ ተሰጥኦ ምን ያህል ጥልቅ እንደሆነ በጥልቅ መመርመር እንዳለብን ያስገነዝባል። ከዚህም ባለፈ የህዝቡን ሕይወትና መከራ በግልጽ ያሳያል። በቅርቡ በቴዲ አፍሮ ኢትዮሪካ አልበም ዙሪያ የተነሳው ውዝግብ ዝም ብሎ የሚታይ የሙዚቃ ስራ ብቻ አይደለም። ለምንድን ነው ይህ ስነ ጥበብ ከመደበኛ የተቃዋሚ ፖለቲካ ይልቅ በገዢው አካል ውስጥ ጥልቅ ጭንቀት የፈጠረው? በዚህ አስቸጋሪ ወቅት ይህ አልበም ከፖለቲካ ፓርቲዎች ማኒፌስቶ በበለጠ ክብደት የተሰጠው ለምንድን ነው ሲል ዘገባ ጥያቄ ያነሳል። መልሱ በአልበሙ ጥልቀትና ይዘት ብቻ ሳይሆን ኢትዮጵያ ውስጥ ባለው ፖለቲካዊ ውቅር ፈተና ላይ የተመሰረተ ነው። ይሁን እንጂ ሙዚቃው ውስብስብ የፖለቲካ ቅሬታዎችን ወደ መደበኛ ክርክር ይልቅ ወዲያውኑ ህብረተሰቡን ወደሚሰማው ነገር ያመራል። ስነ ጥበብ ፖለቲካን አይተካም። ሆኖም ፖለቲካ ምን መቆጣጠርና ማድረግ እንዳልቻለ ግን ያሳያል። ለኢትዮሪካ አልበም የተሰጠውን የመንግስት ምላሽ በጣም ግልጽ የሚያደርገው ይህ ነው። የመንግስትን ምላሽ እንደ ስጋት፣ ጥንቃቄ፣ ስሜታዊነት ወይም ከልክ በላይ ተደራሽነት አድርጎ ቢተረጉመው የዚህ ምላሽ ጥንካሬ የሙዚቃውን ወሳኝ እውነት ያመላክታል። በዚህ የተነሳ የኢትዮሪካ አልበም የባህል ህጋዊነት በኢትዮጵያ ውስጥ የስልጣን ማዕከላዊ መድረክ መሆኑን አስመስክሯል። ከዚህ በተነሳ እንደ ቴዲ አፍሮ ያለ በሰፊው የሚሰማ አርቲስት በአሁኑ ጊዜ ማንም ተቃዋሚ ፓርቲ ሊያደርገው በማይችለው ቅስቀሳ በተለየ መንገድ የህዝብን ንቃተ ህሊና ሊቀርጽ ይችላል። ይህ ለመንግስት አስተዳደር ስጋት ባልሆነ ነበር። ይሁን እንጂ ማህበረሰቡ በትክክል የሚያዳምጠው የት ማንን እንደሆነ የሚያሳይ ምልክት ነው። የስልጣን ውድቀት ተጋላጭነት፣ አስቸጋሪነትና ውስንነት በማንኛውም ሁኔታ የኪነ ጥበብ ስራዎች ለተደራሲው እንዳይደርስ ጫና ሲገጥመው በቀጥታም ሆነ በተዘዋዋሪ በአርቲስቱ ወይም በዙሪያ ላሉ ሰዎች ላይ የሚደርስ ማስፈራሪያ ይሁን ወይም በሙያ አካባቢዎች ላይ የሚደርስ ቀጥተኛ የሆነ ጥቃት ለግለሰብም ሆነ ለብዙሃን የመናገር ነጻነት የሚፈቀደው ቦታ እየጠበበ መሆኑን ያሳያል። እንዲህ ባለ ሁኔታ ውስጥ ግን ከታሪክ ግልጽ ማስጠንቀቂያ ይሰጣል። ፈጠራን ማፈን ስር የሰደዱ ውጥረቶችን አይፈታም። ችግሮችን ለጊዜው ብቻ ነው ወደ ሌላ ቦታ የሚገፋው። ሆኖም መንግስት ያልተገነዘበው ኪነ ጥበብ እንደ ግፊት መቆጣጠሪያ ቫልቭ ይሰራል። ማህበረሰቦች ወደ ግልጽ ግጭት ሳይገቡ ተቃርኖችን እንዲያብላሉ እንዲነጋገሩ ያስችላቸዋል። ይህንን ቫልቭ ወይም መፍትሄ መዝጋት ፍንዳታን መጋበዝ ነው። በዚህ ዙሪያ ሁለት ጥያቄዎች ማንሳት ተገቢ ነው። ማለትም ለምንድን ነው አንድ ዜማ ከማንኛውም የፓርቲ መድረክ በበለጠ በብቃት የስልጣንን ሰንሰለት ተጋላጭ ያደረገበት? በመጀመሪያ ለምንድን ነው አንድ የኪነ ጥበብ ስራ ከተዋቀረ የተቃዋሚ ፖለቲካ ክርክር የበለጠ ጥልቅ የሆነ ጭንቀትና ምቾት ማጣት በመንግስት ዘንድ የቀሰቀሰው? ሁለተኛው፣ ይህ ክስተት ስለ ኢትዮጵያ ፖለቲካ ወቅታዊ መዋቅር ምን ያጋልጣል? መልሱ የማይመች ቢሆንም ግን አስፈላጊ ነው። በአሁኑ ወቅት ያለው የስልጣን መዋቅር በተጋላጭነት የተሞላና እንደ በአዋሽ ላይ የተገነባ ቤት ያለ ለጭካኔ ኃይል የተመሰረተ የህዝብን የጋራ ስሜት ጸጥ ለማድረግ በሚሄድበት አግባብ ዝምታን በመናቅ ተጋላጭ የሆነ ነው። በሌላ በኩል የተቃዋሚ ፓርቲዎች በህጋዊ ግዴታዎች ቢገደቡም፣ በውስጣዊ ፉክክር ቢከፋፈሉም ወይም በስትራቴጂያዊ ውድቀት ቢደክሙም በተግባር ግን እንደሌሉ ነው የሚቆጠረው። በዚህም ምክንያት የህዝብን ቅሬታ ወደ ተአማኒ የፖለቲካ አማራጮች ለመቀየር ከሚጠየቀው ደረጃ ከፍተኛ ርቀት በታች በሆነ ሁኔታ ውስጥ እንዳሉ ይታወቃል። በአጠቃላይ እነዚህ የተጠቀሱት ዋና ዋና ጉዳዮች ነገሮች በአሁኑ ወቅት የስርዓታዊ እንከን እንዳለ ያሳብቃሉ። በዚህ ሁኔታ ኪነ ጥበብ መደበኛ ተቋማት መሸከም ያልቻሉትን የፖለቲካ መገለጫዎችና ውድቀት አጉልተው ያሳያሉ። በዚሁ ምክንያት የዘፋኙ ግጥሞች፣ ቅንብሮች ከማንኛውም መደበኛ ፖለቲካዊ መግለጫ በበለጠ ኃይለኛ የህዝብ ቅሬታዎችን ለማስተላለፍ ኃይለኛ መግለጫ መንገድ ይሆናሉ። ይህም አርቲስቱ ከተከፋፈሉ የተቃዋሚ መሪዎች በላይ እጅግ የላቀ የህብረተሰብ ክፍል የሚገኝ ከፍተኛ ማህበራዊ ተጽዕኖ ይሰጠዋል። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባጋይ አገራቸው ከአሜሪካ ጋር በሚኖራት የሰላም ውይይት ፓኪስታን ይፋዊ አደራዳሪ መሆኗን አስታወቁ። በርካታ ሀገራት ከአሜሪካ ጋር ያላቸውን የሰላም ንግግር ለማመቻቸት መሞከራቸውን ያስታወሱት ቃል አቀባዩ ፓኪስታን ይፋዊ አደራዳሪያችን ናት ብለዋል። ንግግሩን ለመቀጠል ውሳኔ ላይ የሚደረስ ከሆነ በግልጽ እናሳውቃለን ሲሉ በሀገሪቱ ቴሌቪዥን ቀርበው ተናግረዋል። ቃል አቀባዩ የውጭ ጉዳይ ሚኒስትሩ አባስ አራግቺ ወደ ሩሲያ ያደረጉትን ጉዞ በመጥቀስ ኢራንና ሩሲያ በፖለቲካ ደህንነትና ምጣኔ ሀብት ስትራቴጂካዊ አጋርነት ስምምነት አላቸው። አሁንም ባለው ሁኔታም ኢራን ለተለያዩ ሀገራት አቋሟን ግልጽ አድርጋለች ብለዋል። የኢራን ውጭ ጉዳይ ሚኒስትር አገራቸው ከአሜሪካ ጋር የምታደርገው የሰላም ንግግር ሳይካሄድ ከቀረ በኋላ ወደ ኢስላማባድ፣ ሙስካት እና ሞስኮ በማቅናት ከአገራቱ መሪዎች ጋር ተወያይተዋል። የውጭ ጉዳይ ሚኒስትር ቃል አቀባዩና ከቻይናና ሩሲያ ጋር አገራቸው ያላትን የዲፕሎማሲ ትብብር በማስታወስ የአንዳንድ የቀጠናው አገራት ተንኮል የተሞላበት ተግባር በተባበሩት መንግስታት የጸጥታው ምክር ቤት ውድቅ መደረጉን ተናግረዋል።
አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም